ጋይስ እኔ ሞቲቬሽናል ተናጋሪ አይደለም። ሞቲቬሽን ፊውል ነው፣ ነዳጅ ነው። ካለ ዲሲፕሊን ሞቲቬሽን የሞተ ነው። ለዓላማችሁ የምትፈጥሩት የምትገነቡት ሆቢ ነው። ዛሬ 3 ዓመት በፊት ይህንን ቻናል ጀመርኩኝ። ለምሳሌ ላመነበት ነገር በየጊዜው እያንዳንዷን ነገር ከስር እየጨረሰ ሲሄድ ነው የሚያምረው። ያ ነገር በጣም ያማረ ፍሬ የሚኖረው። ጋይስ እንዴት ናችሁ? ሁሉ ሰላም? እንኳን ወደ ዩኒክ አቤል በሰላም መጣችሁ። በዚህ ቪዲዮ ደግሞ ስለ ዲሲፕሊን እናወራለን። ዲሲፕሊን ምንድነው? ዲሲፕሊን ለምንድነው የሚጠቅመን የሚለውን ነገር በደንብ ልነግራችሁ እወዳለሁኝ። በጣም መልካም ቪዲዮ ነው። ለምትወዱት ሰው ሼር አድርጉት፣ እንዲሁም ላይክ በማድረግ ጀምሩ። እስቲ ቀጥታ ወደ ሐሳቡ እንግባ። እንግዲህ ብዙዎችን ስኬታማ ስለሚያደርገው፣ የብዙዎችን መንገድ ስለሚያሻሽለው፣ ብዙዎችን ካሰቡበት ጎዳና ካሰቡበት ህልም የሚያደርሰው ዲሲፕሊን ነው። ይሄንን ማንኛውንም ፖድካስት ብታዩ፣ ማንኛውንም ሰው ብትጠይቁ፣ ማንኛውንም ሪል ወርልድ ላይ ማንኛውንም አይነት አካል ብታገኙ ምንድነው ለዛሬ ስኬት መሰረት ብትሉት ዲሲፕሊን ነው። የምሬን ነው የምላችሁ። ዲሲፕሊን ምን ማለት ነው? ይህንን ነገር በደንብ ልንገራችሁ። ድሮ ሲቪክስ ስንማር ዲሲፕሊን የሚገለጽበት መንገድ አለ። የዲሲፕሊን ማለት ስነ ስርዓት የሚል አይነት ዲፊኒሽን አለው። ስነ ስርዓት ወይም ጥሩ ባህሪ ያለው ሰው ኦኬ ሶ ዲሲፕሊን ነው ይባላል። እኔ ግን እያወራ ያለው ስለ አክቹዋል በህይወታችን ላይ ሊመጣ ስለሚገባ ዲሲፕሊን ነው። ከራሴ ህይወት ላይ እኔ ዲሲፕሊን የቱ ጋር ዲሲፕሊን እንደሆነ ተጠቅሜያለሁ፣ የቱ ጋር ደግሞ ዲሲፕሊን ሳልሆን ቀርቼ ተጠቅሜያለሁ፣ ተጎድቻለሁ የሚለውን በደንብ ልንገራችሁ። ዲሲፕሊን ማለት ያውላችሁ ኮንሲስተንት መሆን ነው። በሆነ ባመናችሁበት ነገር ላይ ጽኑ አቋም ማለት ነው። ዲሲፕሊን ማለት ያመናችሁበት ነገር እስከ ጥግ ድረስ የሚያስፈልገውን ነገር ሳያቋርጡ ማድረግ ነው። ያውላችሁ ዲሲፕሊን ማለት መዋዠቅ ማለት አይደለም። የመዋዠቅ ተቃራኒ ነው ባጭሩ። እኔ ሞቲቬሽናል ተናጋሪ አይደለሁም። ዲሲፕሊን የሚገርማችሁ የሞቲቬሽን ተቃራኒ ነው። ሞቲቬሽን ፊውል ነው፣ ነዳጅ ይሞላል። ነዳጅ ማለት ለምሳሌ ነዳጃውን ለአንድ ሞተር ሊሆን ይችላል፣ ለመኪና ሊሆን ይችላል። ነዳጅ አስፈላጊ ነገር ነው። ሞቲቬሽንም አስፈላጊ ነው። ይሄንን ማቆም ሰው ሊነቃ ይገባል። ከተኛበት ከሆነ ነገር ውስጥ ከተያዘበት ነገር ውስጥ ሊነቃ ይገባል። ያ ሞቲቬሽን አንቂ ነው። ሞቲቬሽን ሲነገር ሰው ሞቲቬሽን ሲሰማ ያን ነገር ትንሽ ነቃ ይላል። ኦኬ ግንዛቤ ይኖረዋል ስለ አንድ ነገር። ከዛ ደግሞ ኔክስት ሙቭ ነው ዲሲፕሊን የሚባለው። ካለ ዲሲፕሊን ሞቲቬሽን የሞተ ነው። ሞቲቬሽን ማንም የለወጠው ሰው የለም። ምክንያቱም ሞቲቬሽን ቢለውጥ እነ ዳዊት ድሪምስ እነ ማን ያዟል እሸቱ ኢትዮጵያ ውስጥ ያሉ እነ ስነወርቅ ምናምን ሞቲቬተሮች በቃ ሁሉንም ሰው ማይንዱን መቀየር ይችሉ ነበረ። በጩኸታቸው ልክ፣ በሚያወሩት ልክ፣ በቪዲዮአቸው ልክ፣ በተደራሽነታቸው ልክ፣ በሰማቸው ህዝብ ልክ ነገሩ ቢሰራ በጣም ግን ያ አይደለም። አሁን ስኬት ላይ የምናያቸው ሰዎች የሆነች ዲሲፕሊን የሆነ ማንነታቸው አለ። ገብታቸው ለዛሬ ያበቃቸው የሆነ ዲሲፕሊን አለ። የሆነ የተለማመዱት የማይነኩት በምንም አይነት ሁኔታ ውስጥ የማያቋርጡት ልማድ አለ። ብዙ ጊዜ እኔ ያስለመድኩት ልማድ ድርጊቴ የኔ ሆቢ ያለ ሰው ያወራል። ሆቢ ማለት ሰው ያስለመደው ነገር ማለት ነው። ልክ ዲሲፕሊን ማለት ግን ለዓላማችሁ የምትፈጥሩት የምትገነቡት ሆቢ ነው። ለምታስቡት ለምታቅዱት ነገር መሆን ለምትፈልጉት ነገር ክሬት የምታደርጉት አዲስ የምትገነቡት ሆቢ ነው። የእናንተ ባህሪ ነው። በቃ እንደ ባህሪ ተገንብቶ እናንተ ላይ ስራ የሚሰራ በህይወታችሁ ላይ ለውጥ የሚያመጣ ነገር ነው ዲሲፕሊን የሚባለው። ይሄን በቀላሉ ልንገራችሁ። በቀላል ምሳሌ እኔ ለምሳሌ ከዛሬ 3 ዓመት በፊት ይሄንን ቻናል ጀመርኩኝ። ይሄንን የዩኒክ አቤል የሚለውን ቻናል ከፍቼ ፖዚቲቭ ነገሮችን እኔ የሚሰማኝን ጥሩ ነገር ለምን ሼር አላደርግበትም ብዬ ጀመርኩኝ። ይሄንን የጀመርኩትን ዩቲዩብ አልጎሪዝም ምን ይፈልጋል? ኮንሲስተንሲ ይፈልጋል፣ ጽናት ይፈልጋል። እኔ ለምሳሌ ጀምሬ 1 ወር ለቀኩኝ ቪዲዮ። ለ1 ወር ያለቀቀ ምንም ተመልካች የለውም። ለ2 ወር እንደገና ደግሞ ለ2 ወር ያህል ቪዲዮ ለቃለሁ አሁንም ምንም ተመልካች የለም። ለ3 ወር ምናምን ቪዲዮ ለቀኩ፣ አሁንም ምንም የለም። አሁን በ3 ወር ውስጥ የኔን ምን እያየ ነው? ዩቲዩብ የኔን ዲሲፕሊን እያየ ነው። ይሄ ሰውዬ ምን ያህል ኮንሲስተንት ነው፣ ምን ያህል ጽኑ አቋም አለው የሚለውን እያየ ነው። ከዛ በኋላስ ከ3 ወር በኋላ ትንሽ ቫይራል መውጣት ጀመረ። የሚገርማችሁ ከ3 ወር ምናምን በኋላ ነው 45 ሰብስክራይበር እንኳን ያገኘሁት። ዛሬ ላይ 50 ምናምን ሺህ 56 ሺህ ከዛ በላይ ሰብስክራይበር አለኝ። ግን ይሄ ሰብስክራይበር ከመምጣቱ በፊት የነበረው ዲሲፕሊን አለ። ገብቷችኋል? ሰው ለምሳሌ ዛሬ ይሄንን ሰብስክራይበር ሲያይ
ኦኬ በቃ ኢዚ አድርጎ ያየዋል። ለምሳሌ ኦኬ ይሄንን ነገር ኢዚ ቱ አቺቭ ዲስ ዋን ይላል። ይሄንን ለማምጣት በጣም ቀላል ነው፣ በቃ ብዙም የለፋ አይመስልም ምናምን ነው የሚሉት፣ ግን አይደለም፣ እየተሄደበት ርቀት አለ። እኔ ግን ዲሲፕሊን ባልሆን በዋዥቅ ለምሳሌ አንድ ቪዲዮ ለቅቄ ከዛ ከ4 ወር በኋላ አንድ ቪዲዮ ለቅቄ ወይ ከ2 ወር በኋላ ምናምን መለስ ብዬ ደግሞ አንድ ሾርት ለቅቄ ከዛ በኋላ የሆነ ጊዜ ደግሞ ሪዛልት ብጠብቅ እስካሁን ድረስ አንድ ሰብስክራይበር ላላገኝ ይችላል። አያድግልኝም፣ አይሄድልኝም። እኔም ደግሞ ተደራሽ አልሆንም፣ የምፈልገውን ነገር ሰዎች ጋር አላደርስም፣ በሰዎችም አልታወቅም። በቃ እናንተም ዛሬ አታዩኝም። ነገር ግን ዲሲፕሊን ሳማው ዲሲፕሊን በመሆኔ ተጠቅሜያለሁ። በጣም ስትራግል ቢኖረው ዲሲፕሊን በጣም ቀላል ነገር አይደለም። ባይዘው በጣም ቀላል ነገር አይደለም። ለምሳሌ አንዳንድ ጊዜ ሞቲቬሽናል ከዚህ በኋላ ቲክቶክ ነው የሚጀምረው ይላል አንዳንድ ሰው። ቲክቶክ ጀምሬ አሁኑኑ ቫይራል ሞተው መፈምሰው በቃ አሁን ደግሞ ሰሞኑን ይባላል ስግጥ ፍምስ ምናምን ከሰስ ሞቲቬሽን ነው ይሄ አይደለ? ነቃ ብሎ ይመጣል። አንድ ቪዲዮ ይሰራል፣ ተመልካች የለም። 2 ይደግማል፣ የለም። 3 ይደግማል፣ የለም። 4 ይደግማል፣ የሰፈር ሰው ያየዋል ምናምን፣ የለም። 5 ይደግማል፣ አሁን የሚያውቁት ምናምን ኮንታክቶቹ ያዩታል፣ የለም። 6 ቪዲዮ ይሰራል፣ የለም። 7ኛ ቲክቶክ ወደዛ ምን ያደርግልኛል ምናምን፣ ዩቲዩብ ወደዛ ማለት ይጀምራል። ብዙ ሰው በዚህ በዓለማችን ላይ ዩቲዩብ ይጀምራል፣ የሆነ ነገር ይጀምራል፣ በቃ ሪሎችን መስራት ኮንቴንት ክሬት ማድረግ ይጀምራል፣ ሌላ የኦንላይን ስራ ይሞክራል። ከዛ ግን ዲሲፕሊን አይደለም ማለትም ያቆማል። የተወሰነች ርቀት ይሄድና ከት ያደርገዋል። ለዚህ ነው ዲሲፕሊን የሚባለው ነገር በጣም አስፈላጊ የሚሆነው። ኢቭን በአካዳሚክ ጆርኒያችን ራሱ ዲሲፕሊን በጣም ይጠቅመናል። የምሬን ነው ብላችሁ አንድ ሰው ለምሳሌ ላመነበት ነገር በየጊዜው እያንዳንዷን ነገር ከስር እየጨረሰ ሲሄድ ነው የሚያምረው። ያ ነገር በጣም ያማረ ፍሬ የሚኖረው። አንድ ሰው ለምሳሌ ትምህርት ላይም ራሱ ዩኒቨርሲቲ ላይ በተለይ እኔ አስታውሳለሁ፣ አሁን ነገ ፈተና ነው ሲባል ዛሬ እያነበብን ነው አብዛኞቻችን፣ እኔንም ጨምሮ እየወጣ ነው እየተመረቅ ነው። ነገ ፈተና ምናምን ሲባል በተለይ ሲኒየር ፍሬሽ ላይ ነው በጣም ብዙ ንባብ ምናምን የሚኖረው። ሲኒየር ሲኮን ግን ነገ ፈተና ነው ምናምን ሲባል ዛሬ ትንሽ አይታየት ይደረጋል። ይሄ ዲሲፕሊን አይደለም። ዲሲፕሊን እንዲሆኑ ልጆች ግን አሉ፣ ሰቃይ በጣም 3 9 4 ምናምን የሚሰሩት። እንዴት ነው የሚሰሩት? ከመጀመሪያው ጋር ከዳይ ዋን ጀምሮ ነው የሚሰሩት። በቃ ገና ፈተና ኖረ አልኖረ ማንበብ አለ። ፈተና በቃ ደረሰ አልደረሰ፣ ቀረበ አልቀረበ፣ አስተማሪው ነገ ፈትናለሁ አለ አላለ፣ ታወጀ አልታወጀ ጉዳያቸው አይደለም። እነሱ የሚያውቁት ማድረግ የሚገባቸውን ያውቃሉ። በቃ ማንበብ አለብኝ አለቀ። ይሄ ዲሲፕሊን ይሄ ነው። በቃ በደንብ በየዕለት ራስን ማዘጋጀት፣ በየቀን ራስን ዝግጁ ማድረግ፣ ሬዲ ማድረግ፣ ይሄ ነው ዲሲፕሊን ይሄ ነው በቃ ዲፊኒሽን። ሌላ ምንም ዲፊኒሽን የለውም ዲሲፕሊን። ከዛስ ሰዎች ዲሲፕሊን እየሆኑ በመጡ ቁጥር በቃ ለስኬት የሚኖራቸው ቅርበት እየጨመረ ነው የሚመጣው። ምክንያቱም በሁሉም ዘርፍ ላይ ብትሄዱ ተማሪው ለምሳሌ ተሳካለት የሚባለው እንዴት ነው? ጥሩ ውጤት ሲያመጣ አይደለ? ጥሩ ውጤት ሲያመጣ፣ ጥሩ ግሬድ ሲሰራ፣ ሲያልፍ፣ ሲሻገር፣ ከአንደኛው የትምህርት ደረጃ ወደ ሌላኛው ሲሻገር፣ ሪዋርድ ሲያገኝ፣ ያኔ ነው ተሳካለት የሚባለው። ለዚህ ስኬት ደግሞ ዲሲፕሊን ወሳኝ ነው። ኢቭን ተመርቆ ምናምን ሰው ስራ ላይ ያለም ሰው ስኬት ከፈለገ ዲሲፕሊን ያስፈልጋል። ዲሲፕሊን የምሬን ዲሲፕሊን ዝም ብዬ አይደለም፣ በሰዎች ህይወት ላይ የሚሰራ እንደም ከሞቲቬሽን እንደው አንዳንድ ነገሮችን ለቅመን እንኳን እንጠቀም እንጂ የምሬ ነው። ሁሉን እየጣልን ሁሉን ሰምተን እዛው እያነደድን ነው። በቃ መስማት ማንደድ እየሆነብን ነውና በቃ ዲሲፕሊን ይላሉ ሞቲቬሽን ስፒከሮች። በቃ ያስፈልጋል። ስለሚያስፈልግ ነው፣ ጥቅሙን ስላወቁት ነው፣ ስለቀመሱት ነው። ስለዚህ በህይወታችሁ በጣም ዲሲፕሊን መሆን አለባችሁ ወንድሞቼ እህቶቼ፣ በጣም አለባችሁ። እኛም በዚህ ቻናል ላይ ፖዚቲቭ ነገሮችን፣ ጥሩ ምክሮችን፣ ቲፖችን፣ የግቢ ላይፎችን ኢቭን ኖርማሊ እኛ ከግቢም ከተመረቅን ቆይተናል። ውጭ ላይ ያለውንም ህይወት እናውቀዋለን እና ስለ ህይወት ስለ መልካም ነገር በቃ ፖዚቲቭ የሆነ ነገር ምንም ሃይማኖታዊ ምናምንም አይደለም፣ ኒውትራል ነው። ፖዚቲቭ የሆነ ነገር እንወያያለን፣ ዲስከስ እናደርጋለን፣ እንለቅላችኋለን እዚህ ቻናል ላይ። እናንተም ኮሜንት ላይ በደንብ ከኛ ጋር ተወያዩ። ቴሌግራም ቻናልም አለን፣ ላይክ አድርጎ ይሄን ቪዲዮ ዲስክሪፕሽን ቦክስ ውስጥ የቴሌግራም ሊንኩን እናስቀምጥላችኋለን። ገብታችሁ ተቀላቀሉ። መልካም ጊዜ አብረን እንደምናሳልፍ ጥርጥር የለኝም። እወዳችኋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ